ስለዚህ ይሄ ዓመት ያመቱ መሪ ጥቅሳችን እንደምታውቁት መኃልየ ምዕራፍ 7 ቁጥር 14 አይደለ እና የመልካም ፍሬዎች ዓመታችን ነው ብለን ዓመቱ ላይ አውጀናል። ወደ ወይኑ ቦታ ማልደን እንሂድ፣ ወይኑ አብቦ አበባውን ፍሬ አንዠርግጎ ሮማኑም አፍርቶ እንደሆነ እኔ በዚያ ውዴን ሰጥሃለሁ። ትርንጎች መዓዛን ሰጡ፣ መልካም ፍሬዎች ሁሉ አሮጌው ከአዲሱ ጋር በደጃችን አሉ። ውዴ ሆይ ሁሉን ላንተ ጠበቅኩልህ ይላል። መልካም ፍሬዎች ሁሉ ይላልና ይሄ ዓመት የመልካም ፍሬዎች ዓመታችን ነው ብለን አውጀናል። ይሄን ያልንበት ምክንያት አለን። መልካም ፍሬ የሚጠላ ሰው የለም። ውጤት የሚጠላ ሰው የለም። ያማረ ነገር የሚጠላ ሰው የለም። ሰው ሁሉ እጁ ላይ የተሻለ ነገር በህይወቱ፣ በቤቱ፣ በኑሮ፣ በአገልግሎቱ እንዲሆን ይፈልጋል። ነገር ግን ከፍሬ በፊት ደግሞ ስር መስደድ ስላለብን ያዕቆብ ስር ይሰዳል ስለሚል የትኛውን ፍሬ የሚያፈራ ዛፍ አስቀድሞ ስር መስደድ መቻል ስላለበት ወደ ታች የሆነው ነገር ሁሉ ደግሞ at the same time ወደ ላይ ስላለው እኛ ጊዜን ወስደን እንዴት በእግዚአብሔር ሐሳብና በእግዚአብሔር ፍቃድ ላይ ስር እንስደድ በሚል ረጅም ጊዜ ካየን በኋላ ይሄ ዓመታችን የፍሬ ዓመታችን ነው ብለን አምላካችን እግዚአብሔር በመንፈሳችን ላይ ያከበደውንና ያስቀመጠውን ሐሳብ አውጀናል። አዋጅ በሰዎች ህይወት ላይ ተፈጻሚነት አለው። ሰው ከአፉ በሚወጣው ቃል እግሩ ይጠግባል ይላል። እግር ይጠግባል ሲጀምር ሆዱ ይጠግባል የሚለው ስለዚህ የምናውጃቸው መንፈሳዊ ዓለም ላይ የምንናገራቸው እንደ እግዚአብሔር ሐሳብ እንደ መንፈስ ቅዱስ ሐሳብ የሆኑ የጊዜው እውነቶች ኑሯችንን፣ ህይወታችንን፣ አገልግሎታችን ላይ በአንድም በሌላም ኢምፓክት አላቸው፣ ተጽዕኖ ያመጣሉ። ይሄ ዓመት እንዴት ነው እንደ ግለሰብ የመልካም ፍሬዎች ዓመት ሊሆን የሚችለው? እንደ ቤተሰብ የመልካም ፍሬዎች ዓመት የሚሆነው? እንደ ቤተ ክርስቲያን ደግሞ እንዴት ነው የመልካም ፍሬዎች ዓመት የሚሆነው? እንዴት ነው እጆቻችን ላይ የእግዚአብሔር ሐሳብና ፍቃድ ለበኛም ደግሞ ለሌላውም ሊጠቅም የሚችለው ብለን የምናነሳውና የምንማማረው? በዛ ውስጥ እግዚአብሔር አምላክ ብርሃን ያበራልናል። ዛሬ ለአንድ ሰው ከባድ ብርሃን ይበራል። ነፃ በወጣችሁበት አቅጣጫ ሰይጣን አታክ ስለማያረጋችሁ ሌላ ባርነት ነው በህይወታችሁ የሚፈልገው። ስለዚህ ዛሬ የሆነ ብርሃን ይበራና እግዚአብሔር ወደ አንድ ከፍታ ያወጣናል። የመልካም ፍሬዎች ዓመት ስንል ምኞት አይደለም። ምኞትና ድምጽ ይለያያል። ይሄ ዓመት የሰላም ይሁንልን የጤና ይሁንልን ብሎ ሰውየው ግን በጥባጭ ነው። አግኝታችሁኛ? ክላሽ አንግቦ ጦር ሜዳ ገብቶ እየበጠበጠ ባንክ ዘርፎ እየወሰደ ወንድሙን እየደበደበ እየመታ ወይንም ደግሞ ክፉ ነገር እያደረገ አመጽ ውስጥ ሆኖ ጨለማ ውስጥ ሆኖ ሴፕቴምበር 1 ላይ ወይም ጳጉሜ 5 ላይ ምን ይላል? ይሄ ዓመት የሰላም ይሁንልን፣ ይሄ ዓመት የመከናወን የጤና ይሁንልን ይላል። የጤና እንዳይሆን የሰላም እንዳይሆን የጨለማ እንዲሆን የበኩሉን እያደረገ ግን በአፉ ምን ይላል? የመልካም ይሁንልን ይላል። ሰው በልቡ ክፉ ሆኖ በአንደበቱ የቱንም ያክል ጥሩ ንግግር ቢናገር ጥሩ ምኞት እንጂ ድምጽ መሆን አይችልም። ስለዚህ የእግዚአብሔር ቃል ግን እንደ አማኝ ወደኛ ህይወት ሲመጣ ዓመቱን እንዲቀድምልን ስለምንፈልግ የቀደመውን ዘመን ታውቅ ዘንድ አምላክ አባቶችን ጠይቅ ስለሚል ነገውንም ደግሞ ይላል ዘፍጥረት ምዕራፍ 49 ላይ ኑ እናንተ የያዕቆብ ልጆች ወደፊቴ ተሰብሰቡ፣ የሚመጣው ዘመን ምን እንደሚመስል ልንገራችሁ ይላል። እግዚአብሔር ብቻ ነው ነገ ውስጥ ያለ፣ አምላካችን ብቻ ነው ከነጎዲያ ውስጥ ያለ። ዘላለማዊ ስለሆነ እግዚአብሔር በዘላለም እቅድ ውስጥ ዓመታትን ከፍሎ ለኛ በቁጥር ስለሰጠን የሚመጣውን ዓመት በድፍረት መናገር የሚችል ሕያው ሆነ የእግዚአብሔር ቃል ብቻ ነው። የሚያምን አለ? የቀደመን እውነት አለ ማለት ነው። ስለዚህ እግዚአብሔር የነገር መናገር ስለሚችል መልካም ምኞት አይደለም። ይሄ የመልካም ፍሬዎች ዓመት ስንል የመልካም ምኞት መግለጫችን የመሰላችሁ ወንድሞችና እህቶች ካላችሁ ስታችኋል።
በዚሁ አጋጣሚ አንድ እውነት ላስረዳችሁ ፈልጋለሁ። ቀን፣ ሳምንት፣ ወርና ዓመት ወይንም ዘመን ለሰው ልጆች አቆጣጠር እንዲመች እግዚአብሔር የሰጠው እንጂ ብዙ ሰው እንደሚያስበው ቀናትና ወራት ዓመታት ተደምረው ዘላለም የሚመስለው ብዙ ሰው አለ። ዘላለም ወር የለውም፣ ቀን የለውም። በዘላለም የሚኖር ዓለም ውስጥ በምንገባበት ጊዜ ዓመታት የሉትም፣ ቀናት የሉትም። የድምር ውጤት አይደለም ዘላለም። የሆነ ሰው እየበራለት ነው ብርሃን። ብዙ ሰው ዘላለም የድምር ውጤት ይመስለዋል። ዘላለም የድምር ውጤት አለ። ዘላለም የእግዚአብሔር ዓለም ቁጥር ነው። ቁጥር ውስጥ የለም። ሰማይ ቁጥር የለውም። ዘላለም ሲተረጎም በቀጥተኛ ትርጉሙ አሁን፣ ነገ፣ በኋላ ማለት ነው። ዘላለም አሁን ነው። በዘላለም ውስጥ ነገ ከነገ ወዲያ የምትለው የለም። ዘላለም አሁን፣ ነገ ከነገ ወዲያ የምትለው እዚህ ዓለም ቁጥር ውስጥ ነው። በዘላለም ውስጥስ ነገ ከነገ ወዲያ የምትለው ነገር የለም። ስለዚህ የብዙ ወራትና ዓመታት ጥርቅም አይደለም ዘላለም። የዓመታት ጥርቅም እግዚአብሔር ለሰው ልጆች የሰጠው ቁጥር ነው። በዓመታት መካከል ክብሩን ይገልጣል። በዓመታት መካከል ያሳድጋል። በዓመታት መካከል ኢሳይያስ የተነበየው ትንቢት በዓመታት መካከል ከ170 ዓመት በኋላ ተፈጽሞ ኢየሱስ ተረግዞ ተወልዷል። በዓመታት መካከል ኢየሱስ 30 ዓመት ሲሆነው አገልግሎት ጀምሯል። 3 ዓመት ተኩል ሚሽኑን ከጨረሰ በኋላ ስለዚህ ልጆች ቤዛ ይሆናል። ለሰው ልጆች ተከፋፍሎ የተሰጠ ዘላለማዊ ስለሆነ እግዚአብሔር ዓመታትን ያስተዳድራል። አሜን ነው። ዓመታችሁ በእግዚአብሔር እጅ የተያዘ ይሁን። ማንም እንዳይፈነጭበት፣ ማንም ያሻው እንዳያደርግበት። ትዝ ይላችሁ እንደሆነ አንድ ቃል ላስታውሳችሁ። ኢየሩሳሌም ሆይ ቅጥር እንደሌለሽ ከተማ ሆነሻል። ምን ማለት ነው? ማንም መጥቶ ዘው ብሎ ይገባብሻል። የቀደሙ ከተሞች ትልልቅ ቅጥር አላቸው። ማማቸው ላይ ጠባቂ ያስይዛሉ። ማንም መጥቶ አይገባም። መግባት የሚፈልግ ሁሉ በበሩ ነው የሚገባው። ሲገባ ደግሞ ጠባቂ ያለው ማነ? ኬትነ? ሶሪያዊና አሶራዊነ? ፍልስጤምነ? ኬጢያዊነ? አዞራ ማነ ተብሎ ይጠየቃል። አሳይለም ሜከር እንኳን ከሆነ ለብቻ ሲስተም አለው እጁን ሰጥቶ። ቅጥር እንደሌለሽ ከተማ። ለዚህ ነው እግዚአብሔር በጣም ፍሬ ከመስጠቱ፣ ቤት ከመስጠቱ፣ ክብር ከመስጠቱ ምናምን በፊት ቅጥር ይቀጥራል። ተነሱና ቅጥራችሁን ቅጠሩ አላቸው። ለዚህ ነው ጦቢያና ሰንበሬት በሚያሳልቁበት ዘመን ቤት ከመስራታቸው ይልቅ ነህምያ አስቀድመው ቅጥር የቀጠሩት። ክብር ለጌታ ይሁን። ስለዚህ እግዚአብሔር ዓመታትን በቃል ሲሰጥ እንደ ቅጥር ነው የሚቀጥርላችሁ። አንድ ሰው ልባርክ። ይሄ ዓመት በብዙ ፍሬዎች ይቀጠር። ምን ነው? አሜን በሏ። ይሄ ዓመት በብዙ ፍሬዎች ይቀጠር። በመልካም ፍሬዎች ይቀጠር። በቸርነት ፍሬዎች ይቀጠር። በእግዚአብሔር ጥበቃ ውስጥ ይቀጠር። እንደምታውቁት ፍሬ በሁለት ይከፈላል። ገላትያ ላይ መጣና የሥጋ ፍሬና የመንፈስ ፍሬ ያስቀምጠዋል። ሁለቱም የሚታዩ ውጭ የወጡ ናቸው። በወደቀ ዓለም ውስጥ ስለምኖር በአንድም በሌላም በህይወታችን የጨለማ ቁራጭ ሊኖር ይችላል። ነገር ግን እግዚአብሔር በህይወታችሁ ላይ ሊናገር ሲፈልግ ስለ ፎርጂድ ነገር ሳይሆን ስለ ሪያሊቲ ስለሆነ ነገር ያወራል። ዛሬና ከዚህ በኋላ በሚኖሩት ጊዜያቶች መካከል ከእናንተ ጋር መነጋገር መንፈስ ቅዱስ የሚፈልገው የመልካም ፍሬዎችን ዓመት በህይወታችሁ ላይ እንዴት ነው ታንጀብል የምታረጓቸው፣ ተጨባጭ የምታረጓቸው፣ የምትይዟቸው ሲባል በሁለት ሐሳብ ነው። አንደኛና ዋነኛው በኮንፌሽን ነው። ሁለተኛው ፌዝ ነው ወይም እምነት ነው። ሁለቱ ተነጣጥለው የሚታዩ ጉዳዮች አይደሉም። መጽሐፍ ቅዱስ ሲናገር አመንኩ ስለዚህ ደገሙት አመንኩ ስለዚህ እምነት በመንፈስ ዓለም ውስጥ ያለውን እውነት ወደ ስጋ ዓለም እንዲመጣ የሚያደርግ ትልቅ አቅም አለው። ምን ማለት ነው? የሚታየው ዓለም ይሄ ፊዚካል ዓለም የመጣው ከማይታየው ዓለም ነው። ይሄ የሚታየው ዓለም ደግሞ የሚተዳደረው በማይታየው ዓለም ስርዓት ስር ነው። ብልጫ ያለውና ትልቁ ዓለም የማይታየው ዓለም ስለሆነ አንድ ቀን የምንገባበት አሁን በመንፈስ አክሰስ የምናደርገው ሰዎች ለሚታየው ዓለም ውስጥ ያለውን አካሄድና ሲስተም በተረዱና በተገዙ ቁጥር በሚታየው ዓለም ላይ የመግዛትና የማስተዳደር አቅማቸው ሰፊና ትልቅ ይሆናል። ስለዚህ የማይታየው ዓለም ላይ ለምሳሌ አንድ የ75 ዓመት ሴትዮ ይስሐቅ ትወልዳለች ሲል የሚታየው ዓለም አረጣለች ይላል። አሁን የቱን ታምናለህ? የማይታየው ዓለም ሳራ ወንድ ልጅ ትወልዳለች 75 ዓመቷ ነው ምርኩዝ ይዛለች ሲል የሚታየው ዓለም ዶክተር ደግሞ ኖ ሴት ልጅ ከ46 ዓመት በኋላ ታርጣለች
ከዛ በኋላ ድካም ነው አትወልድም ይላል። አሁን እኛ በማይታየው ዓለም ስርዓት ውስጥ ስንሆን የማይታየው ዓለም ስርዓት ደግሞ ኖ የሚቀጥል ጄኔሬሽን አለኝ ይስሐቅ በዚሁ በደረቀ ማህፀን ይወለዳል ሲል ይሄኛው ደግሞ አብቅቶልሻል ይላል። የቱን እንመን? በአንድ ድምጽ የቱን እንመን? የማይታየውን ዓለም ነው ምናምን አይደል? ስለዚህ በህይወታችሁ ላይ እግዚአብሔር የብዙ ፍሬዎች ባለቤት አረጋችኋለሁ ሲል የማይታየው ዓለም ውስጥ ያለ ድምጽ ነው። የማይታየው ዓለም ውስጥ ያለ ንግግር ነው። እግዚአብሔር ደመና አይቶ እንደ ወንድሞቻችን ትንቢት አይተነብይም። እግዚአብሔር ክንድህን ተማምኖ ስላንተ ነገ ይናገር። እግዚአብሔር እንቅስቃሴን፣ አክቲቪቲን፣ የከተማ ልጅነትን፣ ትምህርትን፣ ዘርህን፣ ኮኔክሽንን አይቶ ስለ ነገ ድልህ አያወራ። ጭው ባለ ምድረ በዳ የማይታየው ዓለም ወደሚታየው ዓለም ክብር ያመጣል። ወደማይታየው ዓለም ሙቭ ስናረግ የማይታየው ዓለም ምንጊዜም በምድረ በዳ ያለውን ባሪያ የሆነውን ዮሴፍን አንተ ያለምንም አሳይለም፣ ያለምንም ኬዝ፣ ያለምንም ዘመድ እንዲያውም ከእስር ቤት ነው ንጉስ ማረግ የሚል የመንፈስ ዓለም ድምጽ አለ። የሥጋ ዓለም ደግሞ ኬዝ እንኳን የለህም፣ ተረስተሃል፣ ተቀብረሃል፣ ትሞታለህ ይላል። አሁን የማይታየው ዓለም የሱን ጥግ እታች አይቶ አይናገርም። የትም ሩቅ ሁን እግዚአብሔር መንገድ አለው። ሲጀምር እኮ ኢየሱስ የጀመረው ራሱ ግርግም ነው፣ የጨረሰው ነው አብቀይ። የጀመርክ አይደለም የጨረስክ ነው። የማይታየው ዓለም እውነት ነው። የማይታየው ዓለም ነው በሚታየው ዓለም ላይ የሚሰለጥ ነው። ለዚህ ነው በመንፈሴ ይሄን ተረዳው። እግዚአብሔር በልቤ ይሄን አስቀመጠ። እግዚአብሔር እንዲህ ሲል ተናገረኝ። እኔ ያለሁት በከበባ ውስጥ ነው፣ እግዚአብሔር ደግሞ ተለቀሃል ይለኛል። እኔ ያለሁት እያነስኩ ነው፣ እግዚአብሔር ግን በሳሃል ይለኛል። እኔ ያለሁት እየወደቅኩ ነው፣ እግዚአብሔር ግን ብርቱ ነህ ይለኛል። ራስን አይተህ ስለ ራስ አስተያየት ከመስጠት ተቆጠብ በሉት። ከጎናችሁ ተቆጠብ፣ መብት የለህም በሉት። ደገሙና እኔ በሉት እግዚአብሔር እንዳለኝ ነኝ። እኔ ራሴን እንዳልኩት እንደዛ አይደለሁም። በነገራችን ላይ ራስን የምታቅ መስሎ ከሆነ ስተሃል። ራስን ማወቅ ያለብን በማይታየው ዓለም ስላንተ በሚነገረው እውነት እንጂ በአጋጣሚ ከእናት ከአባት ወልደ 30 ዓመት ቁርስ ምሳ እራት በልተ 84 ኪሎ ስለሆንክ የዛ ውጤት ነህ ማለት አይደለም። አንተ ማለት የብዙ ዓመት የቁርስ ምሳ እራት ውጤት አይደለም፣ የእግዚአብሔር ሐሳብ ውጤት ነህ። ሚዛንህ የሚነግርህና የመንፈስ ዓለም ሚዛን የሚያወራ ሌላ። እንደዛማ ቢሆን ኖሮ ዳዊት ጎልያድን ባልጣለው ነበር። ፊዚካል ዓለም ላይ በጣም ከልጅነቱ ጀምሮ ጦር የለመደ ጦረኛ የሆነ ብረት ለበስ ተሽከርካሪ ታንክ የሚመስል ሰውዬ ዱላ የመጣውን ሰው 4 ቦታ ትንንሽ ባደረገው ነበር። የማይታየው ዓለም ግን ከልጁ ጋር አለ። ዛሬ አንድ ሰው ወደማይታየው ዓለም በኢየሱስ ስም ይግባ። ሰክሰስ በማይታየው ዓለም ስርዓት ውስጥ ያለ የእውቀት አመለካከት። ድሎች የሚወሰኑት በማይታየው ዓለም ስርዓት ውስጥ ያለ አመለካከት ነው። ለዚህ ነው ይሄን ትምህርት ስጀምር አመንኩ፣ ስለዚህ ተናገርኩ። ፍሬ ወደ ህይወት የሚመጣው አንተ በምትወስነው ውሳኔ ነው። ያ ውሳኔ ደግሞ ያለው መንፈስ ዓለም ላይ ነው። መንፈስ ዓለም ደግሞ ስላንተ የሚያወራው ሁሉ ቀን በመልካም ፍሬ ትሞላለህ ነው። ስለዚህ የመልካም ፍሬ ዓመታችን ነው ስንል መንፈስ ዓለም ላይ የማይታየው ዓለም ላይ ደመናም የለም ዝናብም የለም፣ ይልቁኑ ተከበለ ይሆን ይችላል። የእስራኤል ንጉስ እንደዛ አይደል? ወደ አሞዓባውያን የወጣን እግዚአብሔር ሊያስጨርሰን ነው ወይ? ቆፈርን ውሃ የለም። የእግዚአብሔርን ድምጽ የምንሰማበት የማይታየውን ዓለም ድምጽ የምንሰማበት አንድ የእግዚአብሔር ነብይ የለም ወይ? ሲፈለግ አንድ አለ አሉ። የማይታየውን ዓለም አክሰስ የማያደርጉ ሰዎች አንተን የሚሉ በቀጥታ ፊዚካሊ አይተው አንድ አለ። የኤልያስ እጅ አስታጣቢ ሰማይ ይለዋል ወይ? ይለዋል። የእግዚአብሔር ነብይ ነው ይሄ ሰውዬ። እስቲ አምጡት እንስማበታለን። በመጣ ጊዜ የእስራኤል ንጉስ አየው። ቅን ነበር በጣም። የዳዊት አባቱን ፈለግ ጋር ተከትሎ የሚሄደው የሶርያው ንጉስ ግን አመፀኛ ነበር፣ የአካብ ልጅ ስለነበር። ያው እግዚአብሔር ምስክር ምድሪቱን የምታምስ ካንተ አንዳንተ አይነት አመፀኛ አላየውም። አሁን የምተነበየውን ትንቢት ስለ አንተ ስል ሳይሆን አለው ስለ እስራኤል ንጉስ ስል ነው።
እስቲ በገና ደርዳሪ አምጡልኝ አለ። በገና ሲደረደር የሚል ቃል አለ። የእግዚአብሔር እጅ ኤልያስ ላይ መጣች፣ ማነው ኤልሳ ላይ መጣች። እንግዲያውስ እግዚአብሔር እንደዚህ ይላል አለ። የመንፈስ ዓለም ውስጥ ገብቶ እግዚአብሔር እንደዚህ ይላል አለ። ዛሬ ለአንድ ሰው ይሄን ትንቢት ሰጣለሁ። እግዚአብሔር እንደዚህ ይላል፣ እነዚህ የቆፈራችኋቸው ጉድጓዶች ሁሉ ዝናብም አታዩም፣ ደመናም አታዩም፣ ሁኔታው እያለ ግን በፍሬ ይሞላል። ሃሌሉያ። አልገባ ያላቸውን አገለገላቸው። አይቻለው እኔ ሸለቆ ውሃ ሲሞላ ጌታ ስቶነኝ ከለ ምን ማለት ነው ታውቃለህ? ጥረት የለብኝም፣ ግረት የለብኝም፣ ልፋት የለብኝም። ከቸርነቱ የተነሳ በደም ስለተገዛው እግዚአብሔር በእኔ ላይ ተስፋ ስላልቆረጠ ሰዎች ያሉት በእኔ ህይወት እንዳይሆን፣ እኔ ያልኩትም በእኔ ህይወት እንዳይሆን፣ ሟርተኛ ያለው ደጋሚው ያለው በእኔ ህይወት እንዳይሆን እግዚአብሔር ልጅ ሳለው ስለተናገረኝ ስለዛ ስለ ልጅነት ተስፋ ቃል ሲል አሜን ነው። መንገድ ላይ አቀርም በሉት፣ ከጎናቸው ያለው ለምን መሰለ በሉት። የእግዚአብሔር ፕሮግራም የለም፣ እንደሱ ፕሮግራም የለውም። ማበርታት፣ ማንሳት፣ ማክበር፣ ማሸለም፣ መቀየር፣ ማስተማር ነው ፕሮግራሙ። ተስፋ አይቆረጥም በእግዚአብሔር። ለምን መሰለ? ትልቅ ሰው አይደለም እግዚአብሔር። የተባበሩት መንግስታት ኃላፊ የመሰላቸው ሰዎች አሉ። አይደለም። እግዚአብሔር ማለት ትልቅ ሰው ማለት አይደለም። እግዚአብሔር ማለት ዘላለማዊ ነው። በዛ እቅድ ውስጥ በመስቀል ማህፀን ተወልደሃል። አሜን ነው። በማይጨነግፍ ዓለም ውስጥ መጣሃል። ይላችሁ የማይታየውን ዓለም አክሰስ አድርገው ወደሚታየው ዓለም የሚያመጡ አምነው የሚናገሩ ነቢያቶች ባሉበት ይሄ እንዴት ይሆናል የምትለው ይሄ እንዴት ሊሆን ዛሬ እንዴት ይሆናል የምትሉትን ነገር ነው የምናገረው። አመንኳ የማይታየው ዓለም አለኛ ለማን ነው የምሰጠው ይሄን ድምጽ? የማይታየው ዓለም ስላንተ የሚናገረው ነገር አለ። ከትምህርትህ በላይ የሚረዳህ እጅ ይሄ ዓመት ነው። እግዚአብሔር በፍሬ ቤትህን ይሞራዋል። ጥቂቷ ዳመና የዝናቡ ሽንፍር ትሆናለች። ያመንኩኝ ስለዚህ በኢየሱስ ስም ተናገርኩኝ። እግዚአብሔር ከትልልቅ ሰዎች ጋር ያገናኝሃል። በዘመን አግኝታቸው ማታቃቸው በእግዚአብሔር እቅድ ፕሮግራም ውስጥ እግዚአብሔር ወደ አንተ ያቀርባቸዋል። እንደዛ አይደል ያለው? አሜዚንግ። እግዚአብሔር አቅራቢ ነው። እንዴት በፍጥነት ይሄንን የሚያምር ምግብ ይዘህ መጣ ሲለው አንተ የምታመልከው አምላክ ነው ላንተ የሚያስፈልግህን እኔ ይዤ እንድመጣ ለኔ ያቀርበልኛል። እግዚአብሔር አቅራቢ ነው። ይህ ዓመትማ የመልካም ፍሬ ዓመት ነው። እየተናገረን እንጠራዋለን። ጠብ ይላል። ምድረ በዳው ስብን ይጠግባል። ደረቁ ምድር የውሃ መገኛ ይሆናል። ከየት ተነሳ እስከትባል ያነሳሃል። የእግዚአብሔር እጅ ታሪክሽን ይቀይራል። ይህ ዓመት እንዲህ ይሆናል ተነብያለሁ። የመልካም ፍሬዎች ዓመት ይሆንልሃል። አምላክ ደረቁን ምድር ያለመልመዋል። ለዚህ ማስረጃ ዝናብ አታይም፣ ደመና አታይም፣ ሁኔታ አታይም። እግዚአብሔር ግን ታሪክን ይቀይረዋል። ይሄው ዛሬ ምሽት በኢየሱስ ስም ጀመረ። ይሄ ምሽት ላንተ ይሆንልሃል። የሚጀምር ነገር አለ። ጩኹና አሜን ብለው ሰደው አንድ ቀን እስራኤል ድርቅ ብላለች። ፍሬ የሚባል የላት። ፍሬ የሚባል ነገር የላት። የእግዚአብሔር ነቢያቶች እንኳን በዋሻ ተደብቀዋል። ምድሪቱ የምትበላው የምትጠጣው አጣለች። ከዛ እግዚአብሔር መጣ፣ መንፈስ ዓለም መጣ። ወደ ኤልያስ የኔ አምባሳደር አለው። አቤት። አንድ ከተማ እየኖርክ ልዩነት ማን ታረጋለህ? ከተማ አትቀይርም፣ ሀገር አትቀይርም፣ ኑሮ ግን ትቀይራለህ። የማይታየው ዓለም ለሚታየው ዓለም አወራ። እንዴት ነው ሲለው የተወሰነ ዓመት በዋሻ ውስጥ ገባለህ። በማጧና በማጣ በጧትና በማጣ ቁራ እመግብሃለሁ አለ። ለዛም በበላተኛው ፍሬ እመጣልሃለሁ። ምርጥ ፍሬ ነው የማመጣልህ።
ትኩስ ከቄራ ሻኛ ግድግዳ ታላቅ ታናሽ ቀርቷል አሉኝ። አሁን ታላቅና ታናሽ ቤት ነው አሉኝ። አለው እግዚአብሔር ስጋ ቤት ቢቀር ቤት አለ። በጠዋት በላተኛው ታዞ ፍሬዞ መጣ። እሱን እየተቀበለች ነው። መጽሐፉ እንደሚል ታውቃለህ፣ በቁራው እየበላ ቁራ እየመገበው ከአለቱ በሚወጣው ዋት ክርስቶስ ነው በነገራችን ላይ እየጠጣ ነበር ይላል። የምድሪቱ ድርቀት ሲበዛ መንፈስ ዓለም አሁንም ስርዓት ቀየረ። ኤልያስ አለው መጣና አቤት ሲለው ወደ ሰራፕታ እንድትሄድ ፈልጋለሁ ወደ ፍልስጤም። እሺ ድርቅ ነው እዛም እኮ አለ። እኔ ግን አልደርቅም አለ። ከዛ ወደዛ ሄዶ ሰራፕታ አንዲት መበለት አገኘ። ይላችሁ መንፈስ ዓለምን የሚረዳ ሰው መንፈሳዊ ሰው ብቻ ነው አክሰስ ማድረግ አይችልም። ለመንፈሳዊ ሰው ነው መንፈሳዊ ንግግር ግልጽ። ለስጋዊ ሰው መንፈሳዊ ንግግር ትርፉ ድካም። አገኛ ጭራሮ ስለቅ የኔ እህት አላት። አቤት አለች። የሚጠጣ ይዘሽ ነው ያላት። እሺ ብላ ዞር ስትል እንጉቻ ጠፍጠፍ አርገሽ ጥብኛ አርገሽ ታመጪ ስትለው ቀጣለች። እዚህ ፊዚካል ዓለም ምን እንደሚል ነገር እቺን በልተሽ ልጅሽም በልቶ ትሞታላችሁ ነው የሚለው። ሪል በነገራችን ላይ ሪል ነው። እትዩ አትዋሽ። ሰው በልጁ አይዋሽም። ዞር አለችና የእግዚአብሔር ሰው አለች እኔና ልጄ በልተን ልንሞት ከማድጋው ከማሰሮ ነው ያለው። ከዚህ ውጪ የለም። ከዛ ምን አምጪው አላት። ለምን አምጪው እንዳለ ታውቃለህ? መንፈስ ዓለም አዞታል። ግድ የለም አምጪ እንዴ ስትለው ረሃቡ እስከሚያልቅ ድረስ ከማድጋው ከማሰሮም ዱቄት ከማድጋውም ዘይት አይታጣም። ወፍጮ ቤት የለም። አዎ እርሻ የለም። አዎ እና ከየት ነው የመጣው? አለው የእግዚአብሔር የሆነ እርሻ። ራስ እግዚአብሔር ሲናገር ራሱን ተማምኖ ነው። እሺ እንድታዋጣ አይፈልግም። ያንተን ልምድ እዚህ ውስጥ እንድታስገባ አይፈልግም። እንዳልታቀለ ሄደች አመጣች ይላል መጽሐፍ ነው ተቀለች። መበለቲቷ ሴት ረሃቡ እስኪያልቅ በመንፈስ ዓለም ስርዓት ህግ ተመርታ ሰውየውንም እየመገበች ከማድጋው ከማሰሮ ዘይት ከማድጋው ዱቄት አላለቀም ነበር። የመንፈስ ዓለም ስርዓት ውስጥ ድምጽ ከመጣላችሁ እመኑት። ማመናችሁ የሚረጋገጠው ያመናችሁትን ስትናገሩ ነው። ያመናችሁትን ስትናገሩ የሆናችሁት ሌላ ሊሆን ይችላል። የምታልፉበት ሌላ ሊሆን ይችላል። ዓለማችሁን የምትፈጥሩት እናንተ ላይ ባለው የአንደበት ቃል ነው። ሰው ከአፉ ከሚወጣው ሆዱ ይጠግባል። የፍጥረት የሰው አንደበት የፍጥረትን ሩጫ ያጨናግፋል ይላል እግዚአብሔር። የፍጥረትን ሩጫ በድል የሚያስኬደው በመንፈስ ዓለም ስለሚነገረው ቃል። የመንፈስ ዓለም ስርዓት የራሱ የሆነ አካሄድ አለው። የመንፈስ ዓለም ስርዓት በሚታየው ዓለም ላይ የሚሰለጥን ነው። ትልቅ ነው። ለምሳሌ ፊዚካል ዓለም እንዲህ አለ። ሐዋርያት ሥራ ምዕራፍ 27 ውሃ አንጠጣም ምግብም አንበላም 40 የሚሆኑ ሰዎች ተማማሉና ጳውሎስን ካልገደልን ፊዚካል ዓለም ይችላል። ምን ማለት መግደል፣ ማጨናገፍ፣ ማስፈው ይችላል። ደግሞ አንድ መሰሉ 40 እንደ አንድ ሰው ይሄን ሲነጋገሩ መንፈስ ዓለም በአንድ ሕፃን ልጅ አማካኝነት ጆሮአቸው ሰማ። ያ ሕፃን ልጅን መንፈስ ዓለም ተጠቅሞ ለመቶ አለቃው ሄዶ ነገረው። ጳውሎስን ፕሮቴክት አደረጉት። ለምን መሰለ ፕሮቴክት ያደረጉት? ገና ምዕራፍ 24 ላይ ገና አገልግሎት ሲጀምር ገና ከላይኛው ምድር አጋቦስ የሚባል ሰው መጥቶ በአዲስ ኪዳን ነብይ ነው አጋቦስ መጥቶ አገልጋዮች በሚጸልዩበት መካከል ገብቶ መንፈስ ዓለም እንዲህ ብሎ ተናገረ። የጳውሎስን መጎናጸፊያ አውጥቶ ወገቡን ታጥቆ የዚህ መጎናጸፊያ ባለቤት
በእስራኤል እጅ ይወድቃል፣ ለአሕዛብ ታልፎ ይሰጣል ብሎ ደግሟል። እግዚአብሔር በቄሳር ፊት ቆሞ ይመሰክርልኛል። ስለምን ወዴን ታባባዋለህ? ለጌታዬ ለኢየሱስ አይደለም መታሰር ከዚህ በላይ በሆነለት መንፈስ ዓለም እስርህንም ከፍታህንም ውድቀትህንም እያንዳንዱ ለክብሩ ሊጠቀምበት ነው ይነግራል። ይሄ ቃል ያስመለጠው የመንፈስ ዓለም ስርዓት በዚህ ዓመት እዚች ቤተክርስቲያንና ለኔ ለናንተ የመልካም ፍሬዎች ዓመት አረግላችኋለሁ ሲል ሁኔታውን አይቶ እንዳልሆነ አቃል ያለንበትን አይቶ እንዳልሆነ አቃል እንዲህ ሲል ራሱን ታምኖ እንደሆነ ግን ይገባኛል። እግዚአብሔር ትልቅ ነው ይልና መጽሐፍ ማንንም ግን እኔ እንደዚህ የሚሆን ይመስለኛል። ይሄ ልጅ ያ ልጅ ነበር ወይስ እየተባልክ እቺ እሷ ናት አይደለችም? አይ ራሱ ነው እና ምን ሆኖ ነው? እግዚአብሔር ረድቶት ነው። የማይደበቅ ነገር በኢየሱስ ስም እጃችሁ ይግባ። ችሎታዬ ነው ማትሉት፣ ትምህርቴ ነው ማትሉት፣ ጥበቤ ነው ማትሉት የእግዚአብሔር እርዳታ ፍሬ በእጆቻችሁ ላይ ይግባ። እግዚአብሔርን የሚያሳይ ነገር እጃችሁ ላይ ይግባ። ዛሬ ይሄንን የመጨረሻ ነግራችሁና ከዛ ጸልየን እንጨርሳለን። በመንፈስ ዓለም ስርዓት ውስጥ እግዚአብሔር ሲናገር ያ የመንፈስ ዓለም ስርዓት ድምጽ የሚወሰነው በእግዚአብሔር ቃል። ማንም ቢተነብይ እንደ እግዚአብሔር ቃል ይተነብይ። በመንፈስ ዓለም ስርዓት ውስጥ የተነገሩ የትኛቸውም ድምጾች የእግዚአብሔር ቃል ድምጾች ናቸው። ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይሻላል። ስለዚህ ዛሬ የመጀመሪያው እንድናውጅ የምፈልገው ለፍሬያማነታችን ከሚረዱን አምነን እንድንናገር የምፈልገው ቃል ሮሜ ምዕራፍ 3 ቁጥር 24 ላይ አለ። ቁጥር 24 3:24 በጌታ ስም አነባለሁ። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው በሉታ ይጸድቃል። እንዲያው በጸጋው ምን ይላሉ? የእግዚአብሔርን ፍጹም ስጦታ በእጆቻቸው ላይ የሚቀበሉና የተቀበሉትን ነገሮች እግዚአብሔርን የሰጠኝ ብለው መለማመድ የሚችሉ ሰዎች የመጀመሪያውና ዋናው የጸደቁ ሰዎች ናቸው። ጽድቅ የፍርድ ቤት ቃል፣ ጽድቅ ውጤት አይደለም። ጽድቅ የጥረት የግረት የብዙ ዓመት ድምር ውጤት አይደለም። ጽድቅ አንተ ሳትችለው ቀርተህ በሌላ የተደረከው። ለምሳሌ ፍርድ ቤት የዋስ መብት ይከበርለት ይላል። ዋስ ሆኖ መጥቶ ያስወጣል። ነፃ ነው ደግሞ ይላል። በክስ ሁሉ ነፃ ነው ይላል። ጽድቅ በክርስቶስ ይጸድቃሉ የሚለው ሐሳብ የፍርድ ቤት ሕግ ነው ያልኳችሁ። በእኛ ቦታ ሌላ ሰው ገብቶ እኛ ነፃ ስንወጣ መደረግ ነው ጽድቅ። መቆጠር ነው ጽድቅ። የመጀመሪያ እግዚአብሔርን በረከት እጃቸው ላይ መለማመድ የሚችሉ ሰዎች ይሄንን እውነት በድፍረት በከባድ ይሄ ምንድነው እንግሊዘኛው ቃል ቦልድነስ ነው የሚለው በጠንካራ አቅም ኮንፌስ የሚያደርጉ ሰዎች ናቸው። እስቲ አንድ ሰው ጮሆ ጸድቅ ያለው ይበል እስቲ። ወደፊት ለመጽደቅ የምታስቡ ፕሮግራም ያደረጋችሁ ሰዎች ህጋዊ መብታችሁ ነው። ክርስቶስ በሰራው ስራ ግን እኛ ጸድቀናል። እሱን የሚያዝልን ወደፊት እንድንጸድቅ ከሆነ የታሰበው ክርስቶስ በከንቱ ደክሟል። የክርስቶስ ምጽአት ከንቱ ነው ማለት ነው። ክርስቶስ ለአንዴና ለመጨረሻ በስሙ ለሚያምኑት ለእያንዳንዳቸው የእግዚአብሔር ልጆች ሊሆኑ ዘንድ አጽድቋቸዋል። ጸድቅ ያለው የሚለው ትምህርትና ሐሳብ የእግዚአብሔር ልጅ ኢየሱስ ክርስቶስን የሚያኮራ እግዚአብሔር በዚህ ትምህርት፣ እግዚአብሔር በዚህ ሐሳብ፣ እግዚአብሔር በዚህ ልምምድ ይኮራል፣ ይደሰታል። ለምን? ልጁን በከንቱ እንዳላከው ያውቃል። ልጁ በከንቱ በመስቀል ላይ ስለ ሰው ልጆች ቤዛ እንዳልሆነ እንደሆነ ያውቃል።
ሰዎች ይሄንን ከስራ ይልቅ ከትጋት ይልቅ ከሌላ ነገር ይልቅ መዳኛ መንገዴ ክርስቶስ በኔ ቦታ ነው ብሎ ሲያምኑና ሲቀበሉ አብ የሚኮራበት የመጨረሻ ኩራት ይሄ ነው። ትምህርት ሁሉ ሁለተኛ ነው። አንደኛ መጽደቅ ነው። የሚያጸድቅ እግዚአብሔር የሚኮንንስ ለመጽደቅ በክርስቶስ ማመን ብቻ ነው። የጸደቁ ሰዎች ውጤት ፍሬያማነት ነው። ሳንሶቶ ጸድቅ ያለው ይበል። ይሄን እንድታምኑ ፈልጋለሁ። የመጀመሪያው ሳምንት የመጀመሪያው እሁድ በእናንተ ላይ መናገር የምፈልገው እውነት ፍሬያማ የምትሆኑበት የመጀመሪያው ምክንያት በክርስቶስ አማካኝነት የእግዚአብሔር ልጆች ስለሆናችሁ ጸድቃችኋል። አሜን። ጸድቃችኋል። የእግዚአብሔር ጽድቅ በክርስቶስ እንደተቆጠረላችሁ ልታውቁ ይገባል። ሰዎች በእግዚአብሔር ልጅ ላይ ያላቸውን እምነት በከፍተኛ ሁኔታ እንዲሸረሸር የሚደረግ የተለያዩ ሐሳቦችና ትምህርቶች አሉ። ግን ማንም ቢሆን ለምሳሌ ጌታ ኢየሱስ ክርስቶስ እዚህ ጋር ተሰቅሏል። ሁለት ወንበዴዎች በዛና በዚህ ተሰቅለዋል። በግራ በኩል ያለው በቀኝ በኩል ያለው እስቲ ጌታ ከሆንክ ራስህንም አድን እኛንም አድን አለ። በግራ በኩል ያለው ደግሞ አንተ አለ አሻግሩ እኛ ስለ በደላችን ስለ መተላለፋችን ሞት ስለሚገባን ተሰቀለን፣ እሱ ግን ንጹህ ነው አለው። ከዛ ቀጠለና እንደዚህ ያለ ጌታ ሆይ ያለው አቤት ሲለው በመንግስት አሰኛ። አይገርምህም አለ ጌታ። እድለኛ ነህ ዛሬ ሊሰራ ነው ጽድቁ አለው። ምን ተቀል ዛሬ ምሽት ከኔ ጋር ትሆናለህ በገነት አለ። ስራ ቢሆን ኖሮ ይጠበቅበት ነበር። የሰውየው ልፋት ቢሆን ኖሮ ይጠበቅበት ነበር። አንተ የመጨረሻ ሰዓት ላስት ሚኒት ላይ ዛሬ ምሽት አለ በስጋ 100 እጥፍ ማጨድ የመልካም ፍሬ ዓመት ባይሆንልህም አለው ከምድር ከሚበልጠው ግን የዘላለም ፍሬ ልታጭድ ዛሬ ከኔ ጋር ትገባለህ አለው። እንዴት ሲለው በእኔ አምነሃልና አለው። በእኔ የሚያምኑትን ከቶ ወደ ውጪ አላወጣቸውም። በእኔ አንተ ኢየሱስን ከሰጠ እንደ ሌላውን አምጥቶ አይሰጥም። አሜን ነው ወይ? ኢየሱስ የተሰጠው ለሌላው እንዴት ታብልጦ አይሰጥም። ብዙ ሰው በጌታ ነው እንጂ መጽደቁን አላረጋገጠም። ይተወኝ ይሆንን? ይረሳኝ ይሆንን? በዚህ ባህሪ ይጥለኝ ይሆንን? አንተ አንዳንድ አባቶች ለልጆቻቸው እዳ ባንክ ውስጥ በመጽሐፍ ቅዱስም አለ ባሌ እግዚአብሔር እንደሚወርድ ታውቃለህ፣ ግን ልጆቼ በእዳ ተይዟል። እዳ ተርተው የሚሄዱ አሉ። አዳም እኮ ለኛ ጥጦልን ሄደው ባንክ አካውንታችን ውስጥ ሞት የሚባል የጨለማ ስርዓት የሚባል የክፋት ዓለም እኮ ነው ጥጦልን ሄደው የወደቀ ዓለም ላይ የሚሰራ የጨለማ ስፒሪት ያለበት ዓለም ውስጥ እኮ ነው። ለዚህ ጌታ ኢየሱስ ከዓለም አላወጣችሁም ከዓለም ካላችሁ ግን ጠብቃችኋለሁ። ለምን? ጸድቃችኋልና። ጽድቅ የጥሩ ሰዎች ውጤት አይደለም። ጽድቅ የመንፈሳዊ ሰዎች ውጤት አይደለም። ጽድቅ በልሳን የሚጸልዩ ሰዎች ውጤት አይደለም። ጽድቅ ያንተ የቅድስና ውጤትም አይደለም። የሰው ቅድስና የመርገም ምንድነው? ጽድቅ በመስቀል ላይ ክርስቶስ የሰራው ስራ ነው። ጽድቅ ለሰዎች ልጆች የሚሄደው በክርስቶስ ኢየሱስ በማመን ብቻ ነው። ይሄንን መቀበል፣ ይሄንን ማመን፣ ይሄንን የራስ ማድረግ ልታስብበት የሚገባ ጉዳይ አይደለም። ጸድቅ ያለው ባልክ ቅስፈት በመንፈስ ዓለም ስርዓት ውስጥ ያለው የበረከት ኃይል እንደው አንድ በረከት ይፈልግሃል ይልና ከዛስ ያገኛል። ለምን? ጸድቀሃል። እንደዚህ ላይ መጽሐፍ ቅዱስ ለጻድቁ መልካም ይሆንልሃል በሉት ይላል። ክብር ለጌታ ይሁን። ለመጨረሻ ጸድቅ ያለው በሉ። ወደፊት እንጸድቃለን የሚል ሰው ካለ እጁን ያሳይ። ወደፊት እንጸድቃለን። ለዚህ ነው በኢየሱስ ክርስቶስ በሆነው ምን ቤዛነት ምን ማለት ነው? ቤዛነት ነፃነት በኩል እንዲያው በነፃ በጸድቃ ጸድቃችኋል። ሮሜ 8 ከ1 እስከ 2 እንግዲህ ይላል በኢየሱስ ክርስቶስ
እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል። በማን ላሉት? በክርስቶስ ኢየሱስ ላሉት አሁን ምን የለባቸውም? ኩነኔ የለባቸውም። ለምን ስላሉ? ስለጸደቁ። የጸደቀ ሰው በህይወቱ ላይ ሊለማመደው የሚገባ ጉዳይ ቢኖር ኩነኔ የለበትም። ኩነኔ የሚባል ነገር የለበትም። ለምን? የእግዚአብሔር ጽድቅ በክርስቶስ ኢየሱስ ተቆጥሮልናልና። የተቆጠረልን ጽድቅ ስላለ በጸጋ ስለጸደቅን አሁን መቼ? አሁን መጽሐፍ እንደሚታወቅ እንግዲህ በክርስቶስ ኢየሱስ አሁን ላሉት ኩነኔ መቼ? አሁን። ኧረ ያድናል ይሄ ጌታ። ኩነኔ ወደ ላይፍ ውስጥ ከመጣ የጠላት መሳሪያ እየተጠቀመብን ያለ። ከኩነኔ መውጫ መንገድ ደግሞ በልጁ በክርስቶስ ኢየሱስ አምኖ የእግዚአብሔር ጽድቅ ባንተ ላይ ኦፕሬት እንዲያደርግ መፍቀድ ነው። ከዛ ውጪ በኩነኔ ውስጥ ነው የምትሆነው። ኩነኔ ይወፍራል፣ ያድጋል፣ ይበረታና ይገልሃል። በርካታ ሰዎች ራሳቸውን በገመድ ያጠለጠሉት በትንሽ የተጀመረ ኩነኔ ነው። ወቀሳ። ለዚህ ነው መጽሐፍ ቅዱስ የዓለም ወቀሳ ይላል 1 ቆሮንቶስ ምዕራፍ 7 ላይ ሞት አለበት ይላል። የመንፈስ ቅዱስ ወቀሳ ግን ሕይወትና መንፈስ አለ። ኩነኔ በርካታ ሰዎች በኩነኔ ውስጥ ዲፕረስድ ሆነዋል። በኩነኔ ዓለም ውስጥ ይገዛሉ። በኩነኔ ሕይወት ውስጥ ያልፋሉ። እንደዚህ አይነት ሰዎች የመልካም ፍሬ ዓመት ነው ብለው ስትነግራቸው ምኞት ነው የሚመስላቸው እንጂ አይዳስሱትም። በመንፈሳቸው አይዘረጉም። አምነው መናገርና ያመኑትን ያንን ማግኘት አይችሉም። ለምን? ኩነኔ ውስጥ ያለ ሰው የመንፈስ ዓለም ስርዓት ህግን መዳሰስና መንካት አይችልም። ኩነኔ ውስጥ ያለ ሰው ከጨለማ ስርዓት መውጣት አይችልም። ኩነኔ ውስጥ ያለ ሰው የጠላት መሳሪያ መሆኑን አያቆም። ከኩነኔ መውጫ መንገድ የእግዚአብሔር ጽድቅ በቤትና በህይወት ላይ እንዲሰራ መፍቀድ ነው። ሶስተኛ ሮሜ 8 እዛው ላይ እንዲህ ይላል ቁጥር 2 በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ይልና ሁለት ነገሮች ይናገራል። በማን ያለው? በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ። የህይወት መንፈስ ህግ ከኃጢአትና ከሞት እንዲሁም ከህግ ባርነት ነፃ አውጥቶናል። የማ መንፈስ? በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ከኃጢአትና ከሞት ህግ ነፃ አውጥቶናል። ለዚህ ነው በረከት የምንቀበለው። ይሄ መንፈስ በኑሮህ ላይ ነፃ ሆኖ ካልሰራ፣ በነፃነት ካልተገለጠ በባርነት ስርዓት ውስጥ ትኖራል። እናንተ የገላትያ ሰዎች በክርስቶስ ኢየሱስ አምናችሁ የመንፈስ ስርዓት ዓለም ህግ ገብቷችሁ ነበረ፣ ነፃም ወጣችሁ ነበር። አሁን ማን አዚም አደረገባችሁ አላችሁ። እግዚአብሔር ቤተሰቦች በዚህ ምድር ላይ የሞት ስርዓት ህግ በከፍተኛ ሁኔታ ይንቀሳቀሳል። ሞት በሁለት ሲከፈል አንደኛው በስጋ መለየት ሲሆን፣ ሁለተኛው ግን ኖሮ መሞት ስላለ ለራስህ ሳትሆን፣ ለቤተሰብህ ሳትሆን፣ ለሀገር ሳትሆን፣ የመጣህበትን ትክክለኛ ዓላማ ሳትፈጽም እንዲያው ዘመንህ በከንቱ አልቆ ትሞታለህ። ሞት አይቀርም። ለራስህም ለቤተሰብህም ለሀገርህም ጠቅመህ እንድታልፍ ግን የክርስቶስ ኢየሱስ የህይወት ስርዓት ህግ በመንፈስ ላይ ሊሰለጥን ይገባል። ይሄ የሚሆነው በክርስቶስ በማመን የሚገኝ ብቻ። ለምን? መንፈስ ወደ ህይወትህ የሚመጣው እግዚአብሔር ያጸደቀው ክርስቶስን በተቀበልክበት ምሽት ነው። ኢሚዲየትሊ እኔ ጌታን እጄን አንስቼ የተቀበልኩበት ሰዓት መንፈስ ቅዱስ ውስጥ ገብቶ እንዳጸደቀኝ ያጸድቅ አባ ምልበትን የልጅነት ስልጣን እንደሰጠኝ እንዳመንኩኝ ከሞትና ከጨለማ ስርዓት ነጥቆ እንደወጣው ኢሚዲየትሊ ኦፕሬት ያደርጋል። መልክ ላይ ለወጥ ይችላል። የውስጥ መልክ ግን ይቀየራል። በሰለጠኑብህ ሁሉ ላይ መሰልጠን ትጀምራለህ። ትልቅ በሆኑ ሁሉ ላይ ትልቅ በውስጥ መንፈስ ትበረታል። ከዛስ የሚታይ መንፈሳዊ ለአምላክ የሚሆን ክብር ባንተ ቤትና ባንተ ህይወት፣ ባንተ ቤተክርስቲያን፣ ባንተ አገልግሎት ላይ መገለጥ ይጀምራል። ይሄ እንዳይሆን የሚያደርገው ከሞት ስርዓት ነፃ ያወጣን የክርስቶስ ኢየሱስ መንፈስን በነፍሳችሁና በመንፈሳችሁ ላይ አለመቀበል ነው። ይሄ ብዙ በክርስቲያን ውስጥ በክርስቲያን ፋሚሊ ውስጥ ኦፕሬት ሲያደርግ አይቻልም። በጣም በኢየሱስ ክርስቶስ ያለው የህይወት መንፈስ ህግ ዛሬ በኢየሱስ ስም በእኔና በእናንተ ላይ እንደገና መንቀሳቀስ ይጀምር። ይሄን ማሰብ መቻል አለበት። ይሄን ካላሰብክ የጠላት መሳሪያ ተጠቂ ትሆናለህ።
ተጠቂ ትሆናል፣ ይመታሃል። ብዙ ነቢያቶች ለምን መሰላችሁ በተነሱበት ስፒድ ቀጥለው መጨረስ ያልቻሉ? የህይወት መንፈስ ስርዓት ህግን ይዘነጉታል። በኩነኔ ዓለም ውስጥ ይገባሉ። በተለይ በስተት ውስጥ በመታልፉበት በውድቀት ውስጥ በመታልፉበት ጊዜ ሊረዳችሁ ሊያቆማችሁ የሚችለው እውነት የእግዚአብሔር ልጅ ላይ ያላችሁ ትምህርትና እውነት። በከሰራችሁ ጊዜ ንግዳችሁ ውጤት ማምጣት ባቃተው ጊዜ ሮጣችሁ ሩጫዎቻችሁ ውጤት ባጡባቸው ጊዜያቶች ጨለማ ኩነኔ የምታመልጡት በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ። አንድ ነገር ልንገራችሁ፣ አይ ቲንክ ዮሐንስ መስለኝ ጻፈልን። ኢየሱስ ክርስቶስን ከሙታን የቀሰቀሰው መንፈስ ባመናችሁት ጊዜ ጌታን ያ መንፈስ በእናንተ ውስጥ ይኖራል ይላል። ምን ማለት ነው? ኢየሱስ ክርስቶስ ስለኔና ስለናንተ በደልና ኃጢአት መተላለፍ እከርሰ ምድር ወርዷል፣ ሞቷል። የሁላችንን ሞት ላው ላይ አርጎ ነው የሞተው። ከዛስ የሞትን ጣር አጥፍቷል። ሞቶ ወጊያ የታለ ተብሏል። ኢየሱስን ከሙታን ፈንቅሎ እንዲነሳ ያደረገ የክብር መንፈስ ህይወት ህግ አለ። የእግዚአብሔር መንፈስ አለ። ያ መንፈስ ማንም ሞቶ እኮ የተነሳ የለም። ለዛውም አንድ ሞት አይደለም ኢየሱስ ነው የነበሩትንም ወደ ኋላም ወደፊትም የሁሉን ሞት ይዞ ነው የሞተው። አስበዋል? እልፍ ቁጥር የሌለው መንግስተ ሰማያት ህዝብ ሲገባ ያልተጠበቁ ኋላ የነበሩ ሰዎች ሲገቡ አንድም ቀን ጥሩ ያልነበሩ ሰዎች መንግስተ ሰማያት ስታገኛቸው ለምን? የሞት ህግን ጥሶ ነው የተነሳው። የዛን ሁሉ ሞት ይዞ ሞተ። አበቃ ተባለ። እንዳለው ይነሳውን እንጠብቅ። ሁለት ወታደሮች በቀኝና በግራ አስቀምጧል። ወታደር አይፈራ መንፈስ መጽሐፍ ነው። ኢየሱስን ከሙታን ያስነሳው ያ መንፈስ የቱ መንፈስ? እንዲህ ይላል፣ እንግዲህ በክርስቶስ ኢየሱስ ያለው የህይወት መንፈስ የቱ መንፈስ? የህይወት መንፈስ። በክርስቶስ ኢየሱስ ያለው የህይወት መንፈስ ኢየሱስን ከሙታን ያስነሳው በህይወት እንዲኖር የቀሰቀሰው ያ የክብር መንፈስ ባመንሽው ጊዜ ባንቺ ውስጥ ይሰራል። አንድ ነገር ሳይጎድል ጮሆ አሜን በለኛ። አንድ ሳይጨምር አንድ ሳይጎድል በኢየሱስ ስም በህይወት ይሰራል። እዚህ ነው ከሱ ጋር ይላል ቆላስይስ ምዕራፍ 3 ላይ ከሱ ጋራ ከሞትን ከሱ ጋራ ከተነሳን እሱ አሁን በአብ ቀኝ ካለ እሱ ባለበት በላይ ያለውን እሹ ይላል። ከሙሴ ጋር የነበሩት ከሱ ጋር እንደተባበሩ ቀይ ባህር ተከፍሎ በጥምቀት እንደተባበሩ እንደተሻገሩ እኛም በክርስቶስ የሆነ ከክርስቶስ ጋር አብረን ለዚህ ነው የምናስጠምቀው። ከዛ ገንዳ ውስጥ ዓለም እያየ ሰይጣን እያየ መልአክ እያየ ሞተሃል ለምንድን ነው? አዲሱን ሰው እስኪመስል ድረስ እግዚአብሔር ቤተሰቦች ፍሬያማነት በማይታየው ዓለም ስርዓት ውስጥ ያለውን የእግዚአብሔርን እውነት ተቀብሎና አምኖ በልባችን አምነን በአፋችን የምንናገረው የመጀመሪያው ውጤት ነው። ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።